ሰላም አደረጋቸው። እነዚህኞች ደግሞ በተራቸው ገቡ። ሲገቡ የነበረው ባህር በነበረበት እንደ ተራራ ቆሞ ዝም ነው ያላቸው። በዛ ጊዜ ፊርዓውንም ማጭበርበር ጀምሯል ይባላል። በዛ ጊዜም አያችሁ አይደል ይሄ እኮ ለኔ ክብር ነው ሲሆን እያለ ለእነሱ ያወራቸዋል። አላኩል ሐል የሱ ሰራዊት ሙሉ ገባ። ከፊት ለፊት ያለው ሳይወጣ ከኋላም አንድ ሰው ሳይቀር ሁሉም ክትት ብሎ ከገባ በኋላ አላህ ሱብሓነሁ ወተዓላ ባህሩን እንዲገናኝ አደረገው። በዛ ጊዜ ፊርዓውን እንግዲህ ነፍስ ውጭ ነፍስ ግዲ ሆነ። አሁን አንረብኩም ራላ ጠፋ ማለት ነው። ሐታ ኢዛ አድረከሁ ልገረቅ አለ መሰጠሙ ፊርዓውንን ባገኘው ጊዜ በዛ መንፈስ ውስጥ ሆኖ በዛ ጭንቀት ውስጥ ሆኖ ምን አማራጭ ሊወስድ ነው? አማራጩ እንግዲህ ከዳነ ማመን ብቻ ነው። ከዛ ውጭ የሚያድነው ነገር የለምና ቃለ አመንቱ አነሁ ላ ኢላሃ ኢላ አለዚ አመነት ቢሂ በኑ እስራኤል እኔ አምኛለሁ ነገሩ በትክክል የሚመለክ አምላክ የለም በኒ እስራኤል ያመነችበት አምላክ እንጂ በትክክል አምላክ እንደሌለ አምኛለሁ፣ በአላህ አምኛለሁ ማለት ነው። ይሄን ብሎ ተናገረ። ወአነ ሚነል ሙስሊሚን በቃ እኔ እንግዲህ ዛሬ ሰልሜያለሁ ከሙስሊሞች ነኝ ብሎ አመነ። ሐይሱ ላ የንፈዑል ኢማን ማመን በማይጠቅምበት ጊዜ አመንኳል። በዛ ጊዜ ደግሞ ማመን የሚጠቅም አይደለም። ለምን ያመነው እሱ ለማ ረአ አልመውት ሞትን ፊት ለፊት አይቷል፣ እንደማይድን አውቋል። በዚህ ጊዜ የጭንቀቱ ነው የተናገረው። በዚህ ሰዓት ደግሞ ተውበት ምንም የሚጠቅም አይደለም። ጊዜ ያለው እሱ ተቀባይነት የሚያገኝበት ጊዜ። ولهذا قال الله تبارك وتعالى في جواب فرعون حين قال ما قال فرعون إن آمنت ብሎ ሲናገር አላህ ምን አለው? አነ ወቀድ ዓሰይተ ቀብሉ ከዚህ በፊት በእርግዝ አንተ አምፀህ ስታምፅ ኑረ አሁን ነው እንዳምኛለሁ ብለህ በዚህ ሰዓት የምትናገረው። ወኩንተ ሚነል ሙፍሲዲን ሚነል ሙፍሲዲን ፊል አርድ አለዚነ አضሉ ናስ በምድር ላይ ፈሳድን ከሚያስፋፉ ሰዎች ሆነ አሁን አምኛለሁ ትላለህ። ይሄ ተቀባይነት የሌለው ኢማን ነው አሉ። ኢብኑ አባስ በዘገቡት ሐዲስ ይላሉ ቃለ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ቃለ ሊ ጅብሪሉ ይላሉ ነቢዩ ዐለይሂ ሰላቱ ወሰላም ጅብሪል እኮ ለእኔ አለኝ ለው ረአይተኒ ወአነ አኹዙ ሚን ሐሊል ባህሪ ፈአዱስሁ ፊ ፈሚ ፊርዓውን መኻፈተ አን ቱድሪከሁ ረሕማ ብሎ ነገረኝ ይላሉ። ጅብሪል ሲያወራቸው የዛ ጊዜ የነበረው ክስተት እሱ ስለታደመ ስለነበረ እኔን አይተህ ቢሆን ኑሮ ከባህሩ ውስጥ ጭቃን በእጄ አንስቼ አጢን አልአስወድ ጥቁር የሆነ ጭቃ አንስቼ ይላል የፊርዓውንን አፍ በዛ እመርግበት ነበር ይላል። በጭቃው አፉን ይለዋል። ይሄን ያደረገበት ፊርዓውን ምንድን ነው? መኻፈተ አን ቱድሪከሁ ረሕማ ምናልባት ይሄ የእሱ ተውበት አላህ ተቀብሎት ይሄ ሰውዬ ረሕማ የሚገባው ሰው ስላልሆነ የአላህ እዝነት ታገኘዋለች ብቻ ብዬ ፈርቼ ሙሉ ለሙሉ ቃሉን እንዳይናገረው በጭቃ እለው ነበረ። ያን ክስተት አይተህ በነበር ብሎ ለነቢዩ ዓለይሂ ሰላቱ ወሰላም ጅብሪል ነግሯቸዋል። እና ተቀባይነት በሌለበት ሰዓት ነው የተናገረው። ተቀባይነት አላገኝም። ፈልየውመ ኑነጂከ ቢበደኒከ ሊተኩነ ሊመን ኸልፈከ አያ እኛ ዛሬ ቀን ያንተን ተውባ መቀበል ሳይሆን ሌላ የምናደርገው ነገር አለ። እሱ ምንድን ነው? ኑነጂከ ቢበደኒከ በአካልህ በበድንህ ጀሰድህን ጀሰዱ ቢላሮ ዝም ብሎ ህይወት የሌለው አካል ማለት ነው። አካልህን ከባህሩ እናወጣዋለን። ሌላው ሁሉ ውሃ በልቶት እዛው ቀርቷል። የሱ ሰራዊት እሱን ብቻ አካሉን አላህ አወጥቶ የጠፉት ሰዎች ጋር እዛው ጠፍቶ እንዳይቀር ለሁሉ ጊዜ መቀጣጫ እንዲሆን ለሁሉ ጊዜ ሰዎች እንዲማሩበት አካልህን ነው ዛሬኛ የምናወጣው። ከአንተ በኋላ ላለው ትውልድ ሁሉ ተአምር ሊሆን ይሄ አንተ አካል ፊርዓውን ማለት ይሄ ነው። አነ ረብኩም ልአዕላ ብሎ የሞገተው ሁሉም ያን እያየ ያንተን ባህሪ ሰዎች እንዳይላበሱ ሰዎች እንዲማሩብህና መቀጣጫ ለማድረግ ይሄን ነው ዛሬ እኛ የምናደርገው አለ አላህ ሱብሓነሁ ወተዓላ። ይሄንን እብኑ አባስና ሌሎች ሲናገሩ በኒ እስራኤሎች በጣም ለብዙ ጊዜ ሲጨቁናቸው ስለኖረ እንደው ፍርሃቱ አሁንም ቦቶ ውስጣቸው አልተረጋጋም። በጣም ይሸበራል። አይ ፊርዓውን እዚህ ውስጥ ሙቶ ይቀር አይመስለንም ይላል። ሁሉን ነገር በቃ
ማድረግ የሚችል አይነት ነገር ነው በውስጣቸው የተሰማቸው። እነ ባዕض በኒ እስራኤል ሸኩ ፊ መውቲ ፊርዓውንም አሁን ሙቷል አልሞትም የሚል ሸክ ውስጥ ሲገቡ አላህ ምን አደረገ? ይሄን ነገር አደረገ። ባህሩን አላህ አዘዘውና የፊርዓውንን ጀሰድ አካል ሰውየን ቢላ ሩሒን ከአካሉ ምንም ሳይቀነስ ሳይበጣጠስ ሰውነቱ ሙሉ እንዳለ ምንም ነገር ሳይሆን ወደ ዳር ባህሩ እንዲተፋው አላህ ባህሩን አዘዘ። ፊርዓውን ሩህ የሌለው ብቻ ሆኖ ወደ ዳር መጣ። ከዛ በኒ እስራኤሎች ተሰባስበው አዩት። የለም በቃ ሩህ የለም፣ ጀሰድ ብቻ ድንጋይ ያለ። እርግጠኞች እንደሆኑ ፍርሃቱ እንዲለቃቸው ማለት ነው። ሲጨቁናቸው ስለኖረ ፍርሃቱ በጣም ውስጣቸው ላይ ሰርጾ ገብቷል። ፈልየውመ ኑነጂከ ቢበደኒከ ሊተኩነ ሊመን ኸልፈከ አያ። ሊመን ኸልፈከ የሚለው አንዳንዶች ለበኒ እስራኤል ነው ይላሉ። ሊተኩነ ሊበኒ እስራኤል ደሊለን አላ መውቲከ ወሃላኪክ፣ በኒ እስራኤሎች ያንተን መሞት እንዳረጋግጡ ለእነሱ ምልክት ሊሆን ዘንድ በዚህ መልኩ አካልህን ከባህሩ እናወጣዋለን አለ። በዛ መልክ አላህ ስብሓነሁ ወተዓላ እንግዲህ ከባህሩ ተፍቶታል። ነገር ግን እንደዚህ ሆኖ ወኢነ ከሲራ ሚነ ናሲ ዐን አያቲና ለጋፊሉን፣ አብዛኞች ሰዎች ከእኛ ተአምር የዘነጉ ናቸዋል። በጣም ብዙ ተአምሮችን አላህ ያሳያል። እንደዚህ አይነኬ ነን የሚሉን ሰዎች በዚህ መልኩ አላህ ያጠፋል። ይሄን በአይናቸው ጭምር እያዩ ግን ብዙም ሰዎች አይማሩበትም፣ አይገሰሱበትም። ላ የተዒዙነ ቢሃ ወላ ያዕተቢሩነ ቢሃ ቀድ ካነ ኢህላኩም የውመ አሹራ። አላህ ፊርዓውንን ያጠፋው የውመ አሹራ ነው። ሙሐረም 10ኛው ቀን ላይ ነው የሙሳ ጥላት እንግዲህ ፊርዓውንን እስከ ሰራዊቱ አላህ ያጠፋው መጨረሻ ፍጻሜ የሆነው። እብኑ አባስ ረዲየላሁ ተዓላ አንሁማ እንደሚናገሩት ይላሉ ቀዲመ ነቢዩ ዓለይሂ ሰላቱ ወሰላም አልመዲና ወልየሁዱ ተሱሙ የውመ አሹራ። በሂጅራ ጊዜ ነቢዩ ዓለይሂ ሰላቱ ወሰላም መዲና በገቡበት ጊዜ መዲና ላይ የነበሩ ይሁዶች አሹራን ይጾማሉ። ጠየቋቸው ማሀደል የው አለዚ ተሱሙነ፣ ይሄ የምትጾሙ ቀን ምንድን ነው ብለው ይሁዶችን ሲጠይቋቸው ሃዛ የውሙ ظهر فيه ሙሳ ዐላ ፊርዓውን፣ ይሁዶች እንግዲህ ያው ሙሳን እንከተላለን ወይም ደግሞ ተውራትን ስለሚከተሉ አላህ የሙሳን ጥላት በዛሬ ዕለት ነው ያጠፋውና ለዛ ነው እኛ ለሽክር እየጾምን ነው አሏቸው። ፈቃለ ነቢዩ ዓለይሂ ሰላቱ ወሰላም፣ ከዛ የአላህ መልእክተኛ ምን አሉ ለባልደረቦቻቸው አንቱም አሐቁ ቢሙሳ ሚንሁም ፈሱሙሃ። እነዚህ ይሁዶች ሙሳን ያስደስተው ነገር ያስደስተናል ለሽክር እንጾማለን ካሉ እናንተ በይበልጥ ደግሞ ሙሳን መከተል የሚገባቸው ሰዎች እናንተ ስለሆናችሁ። ምክንያቱም እነሱ እጥመት ላይ ነው ያሉት። ሙሳን እንከተላለን ይበሉ እንጂ ነቢዩ ዓለይሂ ሰላቱ ወሰላም ከመጡ በኋላ ወደ መልእክተኛው መምጣት ነበረባቸው። ስለዚህ አሹራን እናንተም ጹሙ ብለው አዘዙ። የአሹራ ጾም ያው ሱና ሆነ ማለት ነው። ከዚህ በኋላ እንግዲህ አላህ ሱብሓነሁ ወተዓላ ጥላታቸውን ካጠፋላቸው በኋላ በጣም ጥሩ የሆነ ህይወት በኒ እስራኤሎች ይኖሩ። ወለቀድ በወእና በኒ እስራኤል ሙበወአ ሲድቂን፣ በጣም ጥሩ የሆነ ምስጉን የሆነ መኖሪያ ለነሱ አኖርናቸው፣ ጥሩ ቦታ ሰጠናቸው። يخبر عما أنعم به على بني إسرائيل من النعم الدينية والدنيوية، ዱንያዊ የሆነን ጸጋ አላህ የሰጣቸውን እየተናገረ ነው። ሙበወአ ሲድቂን ማን ነው ከተባለ ቢላዱ ሚስር ወሻም፣ ግብፅንም የፊርዓውንን ሀገር እነሱ ተቆጣጠሩ። ባሪያ ተብለው ሲጨቆኑ የነበሩ ሰዎች እንደገና ግብፅን በተራቸው እንዲመሯት ሆኑ። የእሱን ሀብት በአጠቃላይ ተቆጣጠሩት። ተጨማሪ ደግሞ ሻምንም እንደዚሁ ተቆጣጠሩ እነሱ። ሊአነ አላህ ተባረከ ወተዓላ ለማ አህለከ ፊርዓውን ወጅኑደ استقرت يد الدولة الموسوية على بلاد مصر بكمالها። الدولة الموسوية ማለት የሙሳ ተከታዮች በኒ እስራኤሎች ማለት ነው። የእነሱ ግዛት ሁሉንም ግብፅንም ያንንም አዳርሱ በእነሱ እጅ ሆኖ እነሱ ደግሞ መምራት ጀመሩ። በዛ አመቻቸንላቸዋል። ወረዘቅናሁ ሚነ ጠይባት፣ ከጥሩም ነገር ሐላል ከሆነ ሲሳይ ሰጠናቸው። ሚነ ሪዝቂ አልሐላል አጠይብ አናፊዕ አልሙስተጣብ፣ ሲበሉት የሚጣፍጥ ሐላል የሆነ ሲሳይ ሰጠናቸው። አሁን ሊወቅሳቸው ፈልጎ ነው። ይሄን ሁሉ ጥላት አጥተን አመቻችተንላቸው ሲሳይን ለግሰናቸው። ከዛ ምን ተፈጠረ? እክትላፍ ተፈጠረ፣ መለያየት ተፈጠረ። መለያየት በሌለባቸው ጊዜ
ስበሳቸው ተለያይተው ሊበታተኑ ነው። ፈመክተለፉ ሐታ ጃአሁም ልዕልሙ እውቀቱ እስከመጣቸው ድረስ አልተለያዩ። በመከራ ጊዜ ያልተለያዩ ሰዎች አሁን በሰላሙ ጊዜ መለያየት ጀመሩ። ይሄ ተገቢ አይደለም። እክትላፋቸው ምንድን ነው ከተባለ እዛው ሙሳ ጋር እንደነበሩ ልዩነት ፈጥረዋል። ወይም በነቢዩ ዓለይሂ ሰላቱ ወሰላም ጊዜ የነበሩት አህለል ኪታቦች ቁርአን ከወረደ በኋላ መልእክተኛው ከተላኩ በኋላ ፊት እንከተላለን እያሉ ነበር ምኞታቸውና ፍላጎታቸው። በኋላ ግን ጊዜው ደርሶ ሲላኩ ልዩነት ፈጠሩ። ከፊሎች የሚከተሉ፣ ከፊሎች ደግሞ አንከተልም ብለው ከሃዲዎቹ ኢነ ረበከ የቅዲ በይነሁም የውመል ቂያማ ያንተ ጌታ በመካከላቸው ፍርድ ይፈርዳል በቂያማ ዕለት። ፊማ ካኑ ፊህ የኽተሊፉን ይለያዩበት በነበረው ነገር ትክክለኛውን አካሄድ የሄደው ማን ነው? የተሳሳተው ማን ነው? ፍርዱን የሚሰጠው አላህ ሱብሓነሁ ወተዓላ ነው በቂያማ ዕለት። ፈኢን ኩንተ ፊ ሸክ ሚማ አንዘልና ኢለይከ ይላቸዋል። አልኺጣብ ለነቢዩ ዓለይሂ ሰላቱ ወሰላም ነው። በሸክ ውስጥ ከሆንክ፣ በመጠራጠር ውስጥ ከሆንክ፣ መጠራጠር ካጋጠመ እኛ ወደ አንተ ካወረድነው ነገር አላህ በወሕይ ብዙ ነገር ነግሯቸዋል። ያለፉ ነቢያቶችን ታሪክ በቁርአን ላይ ነግሯቸዋል። አሁን የሙሳና የፊርዓውንን ታሪክ ነግሯል። የኑሕንና የህዝቦቻቸውን ሁኔታ ብዙ ሱራ ላይ አውርቷል። እንደ አይነት መጠራጠር ነገር ካለብህ ፈስአል ለዚነ የቅረኡነ ልኪታብ ሚን ቀብሊክ ከአንተ በፊት ኪታብ የሚያነቡን ሰዎች አዋቂዎች ጠይቃቸው። እነሱ ኪታብ ውስጥም ያለ ጉዳይ ነው። ስለዚህ ሀቅ የሆነ ነገር ነው፣ እንዳትጠራጠር ነው። ነቢዩ ዓለይሂ ሰላቱ ወሰላም ምናሉ ላ አስአሉ ወላ አሹኩ እኔ ምንም ጥርጣሬ የለብኝም፣ ማንንም አልጠይቅም። ምክንያቱም እሳቸው ከዚህ ማሱም ናቸው። መልእክቱ ምንድን ነው? ምናልባት እንዲህ አይነት ነገር ብዥታም የፈጠረበት ተከታይ ካለ ለማለት መልእክቱ ለተከታዩ እንጂ በደንብ ጠንከር ብሎ እንዲቀበል ለማድረግ እንጂ መልእክተኛው በዚህ ላይ አይጠራጠሩም። ወሃዳ ፊህ ተስቢቱ ሊልኡመቲ ወኢዕላሙ ለሁ ተከታዮቻቸውን ማጽናትና ማሳወቅ ነው። ይሄ ቁርአን ላይ የሚወራው ነገር አለፉ ኪታቦች ላይም እንደነበረ ሰዎች በደንብ እንዲረዱና እንዲያውቁ ለማድረግ ነው። ለቀድ ጃአከ አልሐቁ ሚን ረቢክ ተጌታ እኮ ሐቁ ነገር በእርግጥ ወደ አንተ መጥቷል። በቁርአን ውስጥ የተነገርከው ነገር በአጠቃላይ ሐቅ የሆነ ነገር ነው። ፈላ ተኩነነ ሚነል ሙምተሪን ከሚጠራጠሩ ሰዎች አደራ እንዳትሆን። ወላ ተኩነነ አትሁን ሚነል ለዚነ ከዘቡ ቢአያቲላህ በአላህ ከዘቡ ቢአያቲላህ በአላህ አንቀጾች ካስተባበሉ ሰዎች እንዳትሆን። ከዚህ ማሱም ናቸው እሳቸው አያስተባበሉ። ግን ቀጥታ ንግግሩን እሳቸው ጋር ያደረግና ከተከታዮች ውስጥ እንዲህ አይነት መጠራጠር ያለባቸው ሰዎች መቆጠብ አለባቸው። በአላህ ሱብሓነሁ ወተዓላ አያዎች ከሚያስተባብሉ ሰዎች መሆን የለባቸው። ግን አንተም ብታደርገው ፈርዶን አታደርገውም እንጂ ብታደርገው ግን እኛ አናልፍም አንተንም ቢሆን ፈተኩነ ሚነል ኻሲሪን ናቸው። ተከሳሪዎች ነው የምትሆነው ይህን ነገር ከፈጸም እንግዲህ አሽረክተ ለየሕበጠነ ዐመሉክ ወለተኩነነ ሚነል ኻሲሪን እንደሚለው ማለት አላህ ሱብሓነሁ ወተዓላ የማያልፋቸው ቀይ መስመሮች አሉ። አንተ እንኳ ይህን ብታደርግ በፍጹም ይህን የሚታለፍ ነገር አይደለም። ተከታዮችን ባቢን አውላ እነ ለዚነ ሐቀት ዐለይሂም ከሊመቱ ረቢክ የጌታ ቃል በእነሱ ላይ የተረጋገጠችባቸው ሰዎች ላ ዩእሚኑን አያምኑም። በቃ እንደው አንዳንድ ሰው ተፈጥሮ ጥመት፣ ሐቅን አለመቀበል፣ ልቡ ቅን አለመሆን እንደዚህ አይነት ሰው ምንም ያምናል ተብሎ አይገመትም። ምንም አይነት ምልክት አይታይበትም። በዛው በጥመቱ ላይ ነው አላህ ሱብሓነሁ ወተዓላ እንዲቀጥል የሚያደርገው። ፈለማ ዛጉ አዛገ አላሁ ቁሉበሁም እንደሚለው ምርጫቸውን ይዘው እንዲጓዙ ነው አላህ የሚያደርገው። እነሱ የሚያምኑት መጨረሻ በቂያማ ዕለት ነው፣ በአይናቸው በሚያዩ ጊዜ ነው። ወለው ጃአትሁም ኩሉ አየቲን ተአምር የተባለ ሁሉ አንድ ሳይቀር በጥያቄ መልክ የጠየቋቸውን ነገሮች ሁሉ ቢያሳዩቸው አያምኑ ሐታ የረውል ዐዛበል አሊም አሳማሚ የሆነውን ቅጣት እስከሚያዩ ድረስ በአይናቸው በገሃድ የሚነገራቸውን ነገር ሲያዩ የዛ ጊዜ ያምናሉ። ያ ደግሞ ማመን አይባል። ማመን የሚያስመሰግነው አልኢማኑ ቢልገይብ ነው። በአይን ሳያይ ስለተነገረ ብቻ አላህ ስለነገረው ብቻ ነው የሚቀበል ሰው ነው አማኝ የሚባለው። እዚህ ጋ ፊቱ ላይ ደቅ ነው ይኸው ጀሃነም ይሄ ነው። ይሄ ማንም ሰው ያምናል። ይሄ አይጠቅምም። ላ ዩእሚኑነ ኢማነ የንፈዑሁም
በልሒነ ላ የንፈዑ ነፍሰን ኢማኑሃ ለአንዲት ነፍስ ማመኗ በማይጠቅምበት ጊዜ ነው እነሱ የሚያምኑት እንጂ ማመናቸው በሚጠቅም ሰዓት አያምኑም። እንደ ፊርዓውን ኢማን ማለት ነው። በችግር ውስጥ በገባ ጊዜ አምኛለሁ እንዳለው እንደዛ ነው የሚያምኑት። ላ በያለ መክተፊ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።